ከተማ ግብርና ልማት ጤናማ የአመጋገብ ስርዓትን በማሳደግ አምራች ትውልድ ስለሚፈጥር ስራውን በምርምር መደገፍ ይገባል ሲሉ በሐዋሳ ዩኒቨርሲቲ ግብርና ኮሌጅ የስነ ምግብ ምሁራን ገለጹ። የስነ ምግብ መምህራንና ተመራማሪዎች ከኢዜአ ጋር ባደረጉት ቆይታ እንደገለጹት መንግስት በከተማ ግብርና ላይ ትኩረት ሰጥቶ መስራቱ ማህበረሰቡን በተለያየ መንገድ ተጠቃሚ እያደረገ ነው። የከተማ ግብርና ጤናማ የአመጋገብ ስርዓትን በማጎልበት ጤናው የተጠበቀ አምራች ትውልድ እንዲፈጥር የሚያግዝ በመሆኑም ነው መምህራንና ተመራማሪው የገለጹት። ሄዶማታ በኮሌጁ የስነ ምግብ ሳይንስና ቴክኖሎጂ ትምህርት ቤት መምህርና ተመራማሪ ረዳት ፕሮፌሰር ፈቃዱ ረታ እንደሚሉት ግብርና በየትኛውም ዓለም የምግብ ምንጭ ሆኖ ያገለግላል። በተለይ በከተማ በትንሽ መሬት ላይ የሚከናወነው የግብርና ልማት ስራም ኢኮኖሚን ከመደገፍ ባለፈ ጤናማ ማህበረሰብ እንዲፈጠር አበርክቶ የጎላ ነው ብለዋል። የከተማ ግብርና ጤናማ የአመጋገብ ስርዓትን በማጎልበት ጤናው የተጠበቀ አምራች ትውልድ እንዲፈጠር የሚያግዝ መሆኑን ነው መምህርና ተመራማሪው የገለጹት። በምርምር ማስደገፍ ለምሳሌ አንድ ቤተሰብ የከተማ ግብርና ላይ መስራት ሲጀምር ከማስጀመሩ በፊትና በኋላ ምን ለውጥ አገኘ? ስለዚህ በባለሙያ የሚነገረው ነገር ብቻ ሳይሆን ተጠቃሚው ያገኘውን ታሪክ ደግሞ ሲናገር አብዛኛው ሰው አይቶ የሚያምን ተነግሮት ሳይሆን በተግባር በለውጥ ሲያይ ነገሩን ለማሳደግ ቀላል ይሆናልና በተለይ ከባለሙያ ይጠበቃል ብለው ምንድነው የምርምር የመረጃ ምንጭ ማድረግ ሰዎች ምን አድርገው ተጠቀሙ። ቅርብ ጊዜ ለምሳሌ እኔ አሁን ለዚህ ኢንተርቪው ሲዘጋጅ እያሰብኩ ነበረ። ቅርብ ጊዜ ሶዶ ሄጄ ከተማ ውስጥ 2 ሜትር በ2 ሜትር በምትሆን ቦታ ላይ ወደ 40-50 ዶሮ አንድ ሰው ሲያረባ እኔ ራሴ ተምሬ መጣሁ። ይህንን ነው ማህበረሰቡን እንዲያገኝ የሚያስፈልገው ኤቪደንስ አድርጎ ማካፈል በተለይ ከባለሙያዎች ያስፈልጋል። እንደ ረዳት ፕሮፌሰሩ ገለጻ በከተማ ማህበረሰብ የምግብ ብቻ ሳይሆን የጤና ችግርም ስለሚስተዋል የከተማ ግብርና ከምግብ ባለፈም የአካል ብቃት እንቅስቃሴ ለማድረግ እድል ስለሚፈጥር ጠቀሜታው የጎላ ነው ብለዋል። ህብረተሰቡን ከተፈጥሮ ጋር በማዛመድ ጭንቀትን ጨምሮ የደም ግፊት፣ ስኳርና ሌሎች በሽታዎችን ለመከላከል እንደሚያስችልም ገልጸዋል። ምግቡንም እየበላ እንደገና የሚተርፈውን እየተሸጠ ጤንነታችንን እየጠበቅን ልጆቻችን ከዛ እየተማሩ ራሳችንን ከተፈጥሮ ጋር ቀርቦነን ለምሳሌ ቆሻሻ ከቤት የሚወጣውን ቆሻሻ ወደ በብዛው የምግብ ቆሻሻ ነው ያለው። እሱ እንኳን ለተክል ማብቀያ ቢሆን እዚህ ቆሻሻ ያስወግድልናል በሚጠቅም መንገድ። ሁለተኛ ለሰዎች አእምሮ ይጠቅማል። ጤንነታቸውን የአካል እንቅስቃሴ መቆፈሩ ምን ማድረግ ውሃ ማጠጣቱ አለ። ያ ደግሞ በተለይ ከዚህ ከስኳርና ከግፊት ጋር በተያያዘ አንድ አማራጭ ነው ያለው። እሱ ብቻ ባይሆንም ግን መነሻ መሆን ይችላልና እንግዲህ የከተማ ግብርና በደንብ አስተውለንበት በጣም ደስ ይላል። እንደዚህ በኃላፊው ደረጃ ቻምፒየንስ ሲደረግ ይሄ ደግሞ ማህበረሰቡ እንዲቀበለው ግንዛቤ እንዲፈጠር ስለሆነ ከተማ ግብርና የሚለማው ተፈጥሯዊ ይዘቱን በጠበቀ መልኩ ስለሆነ ጤናማ ህይወትን ለመምራት አጋዥ መሆኑን የተናገሩት ደግሞ በኮሌጁ የስነ ምግብ ሳይንስ ትምህርት ክፍል መምህርት ሀዊ ተስፋዬ ናቸው። ቶሎ የሚደርሱና በየጊዜው ለምግብነት የሚውሉ የተለያዩ አትክልቶችን አልምቶ በብዛት መመገብ ተላላፊ ያልሆኑ በሽታዎችን በመከላከል በኩል ጥቅሙ ከፍተኛ መሆኑንም ገልጸዋል። ተላላፊ ያልሆኑ በሽታዎችን እንዳይመጡ መከላከል እንችላለን። ለምን አትክልት እና እነዚህ ፍራፍሬ ምንድነው እነዚህ ኮሌስትሮል ነፃ ናቸው እና በምንመገባቸው ሰዓት ጥሩ ዳይጀሽን እንዲኖር ያደርጋሉ። የጨጓራ ህመም ምናምን እንደዛ የተለያዩ በሽታዎች እንዳይመጡብን ያደርጋሉ። ስለዚህ እነዚህ በጣም ጠቃሚ ናቸው። ሌላ ደግሞ ትልቁ የስነ ምግብን አያይዘን ደግሞ ጤናም ስንል ሌላ ደግሞ የሜንታል ሄልዝ ወይም ደግሞ የአእምሮ ጤንነት እንዲኖር ያመጣል ማለት ነው። ህብረተሰቡ የከተማ ግብርናን ልማድ አድርጎት እንዲቀጥል ደግሞ ከዘር አቅርቦት ጀምሮ ምቹ ሁኔታዎችን መፍጠርና ግንዛቤ የማሳደግ ስራ ተከታታይነት ባለው መልኩ ማጠናከር እንደሚገባ ተናግረዋል። የከተማ ግብርና ጤናማና ደስተኛ ህይወት ለመምራት እንደሚያግዝም አመላክተዋል። የምንመገበው ነን ነው የሚባለው አይደለ? እኛ ከፀጉራችን ጀምሮ እስከ እግር ጥፍራችን ድረስ የምንመገበው ነን። ስለዚህ እኛ አመጋገባችን ጥሩ በሆነ መጠን ጤናችንን በዛው ልክ ጥሩ ይሆናል ማለት ነው። ለምሳሌ አዘውትረን የተጠበሰ ምግብ ምንበላ ከሆነ ዘይቱ ምን ያህል ነው የሚጎዳ የሚለው እናያለን። ስለዚህ ምን ይሆናል ኢቭን ለቆዳችን አሁን ስናይ አዘውትሮ ውሃ የሚጠጣ ሰውና አዘውትሮ የተጠበሰ ምግብ የሚበላ ሰው
መልኩ ላይ ራሱ ታዩታላችሁ እና ጤናችን አመጋገባችን ነው። ከሐዋሳ ዩኒቨርሲቲ በኢንጂነሪንግ የተመረቀችው ወጣት ኬሪያ ሀቢብ በበኩሏም ባለፉት 2 ዓመታት በጠባብ ግቢ የጀመረችው የአትክልት ልማት የምግብ ፍጆታዋን እንድትሸፍን እንዳስቻላት ትናገራለች። በቀላሉ በግቢዋ በምታለማው አትክልት የምግብ ወጪዋን ከመሸፈን ባለፈም ጤናማ ህይወት ለመምራት እንዳስቻላት ተናግራለች። ኦርጋኒክ ነገር እንዴት አድርጌ ነው ማግኘት የምችለው ብዬ ብል ራሴ የተከልኩትን ነገር አውቀዋለሁ። ምንድነው የምጠቀመው? ኦርጋኒክ የሆኑ ዲኮምፖዘሮችን እጠቀማለሁ። ራሴ ከማገኛቸው ተረፈ ምርቶችም ሊሆኑ ይችላሉ። አካባቢ ላይ ከሚኖረው ተረፈ ምርት በመጠቀም ኦርጋኒክ የሆነ ነገር አመርታለሁ። በዚህም ደግሞ ምንድነው ጤናማ ህይወት እየመራን ሲቀጥል ገበያ ላይም ተፈላጊነትም ይኖረዋል። ግን ምንድነው በብዛት በየግቢው በየቤቱ ይኑር የሚል ወጣት ኬሪያ እንዳለችው የከተማ ግብርና እንደ ሀገር ውጤታማ እንዲሆን ከፍተኛ የትምህርት ተቋማት ልማቱን በአዳዲስ ቴክኖሎጂዎች በማገዝ ህብረተሰቡን ተጠቃሚ ማድረግ ይኖርባቸዋል ብላለች። ከቅርብ ጊዜ ጀምሮ በኢትዮጵያ ሁሉም ከተሞች የከተማ ግብርና ልማት ስራ እየተለመደ መምጣቱ የሚታወስ ነው።